በዞዲያክ ዓለም ውስጥ እንደ ካንሰር ለሰዎች ስሜት ትኩረት የሚሰጥና የቅርብ ሰዎችን የሚንከባከብ ሌላ ምልክት ማግኘት አስቸጋሪ ነው። ካንሰር ሲባል ስሜት፣ ጥበቃ፣ ትውስታና ጥልቅ ትስስር ማለት ነው። ጄሚኒ በማህበራዊ ሕይወቱ እንደ ንፋስ ፈጣንና የሁሉም ሰው ጓደኛ ለመሆን ሲሞክር፣ ካንሰር ግን ጥልቅ የሆኑ ግንኙነቶችን መገንባት ይመርጣል። በዛሬው ቪዲዮ የካንሰርን ማህበራዊ ሕይወት፣ ከሰዎች ጋር የመቀራረብ ስልቱንና በጓደኝነት ውስጥ ያለውን ተንከባካቢ ሚና በጥልቀት እንፈትሻለን። ካንሰር አዲስ ሰው ሲያገኝ ወይም አዲስ ማህበራዊ ከባቢ ውስጥ ሲገባ የሚያሳየው የመጀመሪያ ባህሪ ራስን መከላከል ነው። ካንሰር ልክ እንደ አርማዶሎ ወይም እንደ ሸርጣን ጠንካራ የውጭ ቅርፊት አለው። የራሱን ስሜትና የውስጥ ዓለም ከጉዳት ለመጠበቅ ሲል መጀመሪያ ላይ በጣም ዝምተኛ፣ ጥንቁቅና አይናፋር ሊሆን ይችላል። ሰዎችን ወዲያውኑ አያምንም። ይልቁንም የሰዎችን የውስጥ ፍላጎትና እውነተኛ ባህሪ ለማወቅ ጊዜ ይወስዳል። ይህ ባህሪው አንዳንዶች ዘንድ የማይቀረብ ወይም ኮስታራ አስመስሎ ሊያሳየው ቢችልም፣ በእውነቱ ግን ካንሰር ልቡ በጣም ስስ ስለሆነ ራሱን እየጠበቀ መሆኑን መረዳት ያስፈልጋል። አንዴ ካንሰር ደህንነት ከተሰማውና ሰዎችን ካመነ ግን ያ ጠንካራ ቅርፊት ተሰባብሮ ውስጥ ያለው እጅግ ሞቅ ያለና አፍቃሪ ማንነቱ ይወጣል። ወደ ጓደኝነት ስንመጣ ካንሰር በዞዲያክ ውስጥ እጅግ ተንከባካቢና ታማኝ ነው። ካንሰር ለአንድ ሰው ጓደኛ ከሆነ ዝም ብሎ በደስታ ጊዜ ብቻ አብሮ የሚሆን ሳይሆን ጓደኞቹን እንደ ቤተሰቡ አባል አድርጎ ነው የሚቆጥረው። የጓደኞቹን ስሜት የመረዳት ችሎታው እጅግ ከፍተኛ ነው። ጓደኛው ሳይናገር እንኳን ተከፍቶ ከሆነ ወይም እንደተጨነቀ በደመ ነፍስ የማወቅ ልዩ ተሰጥኦ አለው። በችግር ጊዜ ሰዎችን ማጽናናት፣ ማዳመጥና ስሜታዊ ድጋፍ መስጠት የካንሰር ዋና መለያ ባህሪ ነው። ሆኖም በጓደኝነት ውስጥ የካንሰር ትልቁ ፈተና ከመጠን በላይ ስሜታዊ መሆንና ቂም መያዝ ነው። ካንሰር ለሰዎች የሚሰጠውን ያህል ፍቅርና እንክብካቤ መልሶ ካላገኘ በቀላሉ ይጎዳል። የተጎዳውን ስሜት ደግሞ ቶሎ አይረሳውም። ለካንሰር ጓደኝነት ማለት አስተማማኝ መጠለያና እውነተኛ የልብ ትስስር ማለት ነው። በተጨማሪም ካንሰር በማህበራዊ ሕይወቱና በጓደኝነት ግንኙነቱ ውስጥ ያለፉ ትዝታዎችን የመጠበቅና የድሮ ጊዜን የማስታወስ ከፍተኛ ዝንባሌ አለው። አንድ ሰው ጓደኛ ካደረገ ከዓመታት በፊት አብረው ያሳለፏቸውን ትናንሽ ትዝታዎች፣ የተነጋገሯቸውን ቃላትና ልዩ ቀናትን ሳይረሳ በአእምሮ ውስጥ ያኖራቸዋል። ለጓደኞቹ የሚሰጠው ስጦታ እንኳን ዝም ብሎ ውድ ዕቃ ሳይሆን በመካከላቸው ያለውን ስሜታዊ ትስስር የሚገልጽና ትልቅ ትርጉም ያለው ነው። ካንሰር በሰዎች ሕይወት ውስጥ የማይረሳ አሻራ ጥሎ ማለፍ ይወዳል። ግንኙነቶች በጊዜ ብዛት ወይም በርቀት ሲራረቁ እንኳን ካንሰር የድሮ ጓደኞቹን ደህንነት በስልክም ሆነ በሐሳብ መጠየቅ አያቆምም። ለሱ ማህበራዊ ሕይወት በየቀኑ አዳዲስ ሰዎችን ማወቅ ሳይሆን ያሉትን የቆዩና እውነተኛ የሕይወት ታሪኮችን በክብር ጠብቆ ማቆየት ነው። በቡድን ስራ ወይም በስራ ቦታ ላይ ካንሰር የቡድኑ አሳቢና ጠባቂ ነው። በቡድን ውስጥ ያሉ አባላት እርስ በርሳቸው ተስማምተው እንዲሰሩና ምቾት እንዲሰማቸው ትልቅ ጥረት ያደርጋል። ግጭቶች ሲፈጠሩ በሰላማዊ መንገድና በስሜታዊ ብልሃት ለመፍታት ይሞክራል። ካንሰር በቡድን ውስጥ የፊት መስመር መሪ ለመሆን ባይፈልግም ከጀርባ ሆኖ ስራዎች በተስተካከለ መንገድ እንዲሄዱ የሚያደርግ የማይታይ ትልቅ ጉልበት ነው። ነገር ግን የካንሰር ችግር በሥራ ቦታ ላይ የሚሰነዘሩ የሐሳብ ትችቶችን እንደ ግል ጥቃት የመውሰድ ዝንባሌ ማሳየቱ ነው። ሥራና ስሜትን መለየት አንዳንዴ ከብደዋል። የቡድን አባላት የካንሰርን ስሜታዊ ተፈጥሮ ተረድተው በቅንነት ሲቀርቡት፣
ካንሰር በቡድን ውስጥ እጅግ ታማኝና ውጤታማ ስራን ያከናውናል። ካንሰር ከማህበራዊ ህይወት በኋላ የግድ ወደ ራሱ ጎጆ መመለስ አለበት። ቤት ለካንሰር ዝም ብሎ መኖሪያ ሳይሆን ጉልበቱን መልሶ የሚያገኝበት፣ ሰላሙን የሚጠብቅበት ቅዱስ ቦታው ነው። ብዙ ሰው ባለበት ማህበራዊ ግንኙነት ውስጥ ሲውል የሌሎችን ሰዎች ስሜት ሁሉ አብሮ ስለሚቀበል በቀላሉ ይደክማል። ስለዚህ ከሰዎች ከተለየ በኋላ ለብቻው መሆን፣ ከቤተሰቡ ጋር ጊዜ ማሳለፍ ወይም በራሱ ዓለም ውስጥ መደበቅ ይፈልጋል። ይህንን ጊዜ ራሱን ለመፈወስና ቀጣይነቱን ለማረጋገጥ ይጠቀምበታል። አንዳንዶች ካንሰር በድንገት ባህሪው ሲቀያየር ወይም ሲገለል ሙደኛ ወይም ሙዲ ብለው በቀላሉ ሊያስቡት ይችላሉ። ነገር ግን በእውነቱ እሱ ስሜቱን መልሶ እያደራጀ መሆኑን ማወቅ ያስፈልጋል። ካንሰር ማህበራዊ ህይወቱን በጥልቅ ስሜት፣ በትዕግስትና በታማኝነት የሚመራ ምልክት ነው። ምንም እንኳን አንዳንድ ጊዜ ራሱን በመከላከል ረገድ ከመጠን በላይ ጥንቁቅ ቢሆንም የካንሰር እውነተኛ ፍቅርና የጓደኝነት ጥልቀት ግን በዞዲያክ ውስጥ እጅግ ውድ ከሚባሉት አንዱ ነው። ካንሰር ለራስ ቅርብ የሆኑ ሰዎችን እንድትንከባከብ፣ ለስሜቶችህ ዋጋ እንድትሰጥና ታማኝነትን እንድታስቀድም የሚያነሳሳ ድንቅ ምልክት ነው። ማህበራዊ ግንኙነትህን እንደ ካንሰር በታማኝነት ስትመራ በሰዎች ዘንድ የምታገኘው ፍቅርና ክብር ዘላቂ ይሆናል። ካንሰርን መረዳት ማለት የሰው ልጅን የውስጥ ስሜት፣ የትውስታ ጥልቀትና የእንክብካቤ ምንነት መረዳት ማለት ነው። ስለዚህ በሚቀጥለው ጊዜ ከካንሰር ጋር ስትገናኝ ያንን ጥንቃቄውን በትዕግስት ተቀበል። ምክንያቱም ካንሰር አንዴ ልቡን ከከፈተልህ የህይወት ዘመን መጠለያ ይሆናል። በማጠቃለያም የካንሰር ማህበራዊ ህይወት በቁጥር ላይ ሳይሆን በጥራት ላይ፣ በውጫዊ ጨዋታ ሳይሆን በውስጣዊ የልብ ትስስር ላይ የተመሰረተ ነው። የዚህ ኮከብ ምልክት የሆኑ ሰዎች የሰዎችን ስሜት በመረዳትና ከጎን በመቆም ረገድ ወደር የላቸውም። የዛሬው የካንሰር ማህበራዊ ባህሪ ይህንን ይመስላል። በቀጣይ የዞዲያክ ምልክቶች ተከታታይ ፕሮግራማችን አምስተኛ የሆነውንና በራስ መተማመን የሚመራውን የሊዮን የማህበራዊ ግንኙነት ባህሪ በሰፊው እንመለከታለን። ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በማብራት ቤተሰብ መሆኑን አይርሱ። በቀጣይ ቪዲዮ እንመለሳለን።